በዋናነት በባህል በታሪክና በተወሰኑ የተፈጥሮ ሀብቶች ላይ ትኩረት ከማድረግ ባሻገር ያን የመጠበቅና የማልማት የማስተዋወቅ ስራው እንዳለ ሆኖ አዳዲስ ዳይቨርሲፋይድ ሆኖ አዳዲስ ሩቶችን የመለየት አዳዲስ ፕሮዳክቶችን ወደ ገበያው የማምጣት ከደንበኛም አንፃር ከዚህ በፊት በአውሮፓና ሰሜን አሜሪካ ተንጠልጥሎ የነበረውን ገበያ አዳዲስ ገበያዎችን በኤሽያ ለምሳሌ ወደ ቻይና የአፍሪካን ገበያ የሀገር ውስጥ ቱሪዝምን የመካከለኛው ምስራቅ የምስራቅ አውሮፓ እና የተለያዩ አዳዲስ ገበያዎችንም ጭምር ማየት የተቻለበት ነው ማለት ነው። ስለዚህ አዲስ ፕሮዳክት አዲስ ገበያ መፈለግ የጀመርንበት ወቅት ነው። በተመሳሳይ ዘርፉን በሰለጠነና በተማረ ሰው ኃይል እንዲመራ ከማድረግ አንፃር በዩኒቨርሲቲ በቲቬት የተመረቁ ወጣቶችን ወደ ዘርፉ የስራ ዕድል እንዲፈጠርላቸውና ተጨማሪ ለኢኮኖሚው አስተዋጽኦ ወይም ለማክሮ ኢኮኖሚው አስተዋጽኦ ማበርከት እየተቻለ ያለበት ሁኔታ አለ። በተመሳሳይ የውጭ ምንዛሬ ከማግኘት አንፃር የውጭ ቱሪስቶችን ቁጥር በመጨመር የውጭ ምንዛሬ ገቢን ለማሳደግም ጥረት እየተደረገ ይገኛል ማለት ነው። በርካታ የቅርስ ሀብቶች እንዲለሙ እና ወደ ቱሪዝም ገበያ እንዲሸጋገሩ የተደረገበት በበርካታ ብሔራዊ ፓርኮች ውስጥ ፓርኮች እንዲጠበቁ የዱር እንስሳት እንዲጠበቁና በእነዚህ በፓርክ አካባቢ ያሉ የመሰረተ ልማት ጉዳዮች እንዲሟሉ እና የቱሪዝም ማዕከል እንዲሆን እየተደረገ ነው። ባለፉት 2 ቀናት ደግሞ እንዳያችሁት አዳዲስ ከዚህ በፊት የማናቃቸው ለምሳሌ አሁን ያለንበት ቦታ የስልጤ አባያ የሚባል ሐይቅ ያለበት ብዙም ሳይታወቅ ብዙም ሳይለማ ወደ ቱሪዝም ገበያም ሳይገባ የቆየ ቦታ ነው። በትናንትናው ዕለትም የጎበኘናቸው እንደ ዘቢዳር ኬላ የተባሉ ከፍተኛ የሆነ የጂኦ ፓርክ ፖቴንሻል ያላቸው እና በጂኦ ፓርክ ለምተው ተመዝግበው በዩኔስኮ በቀጣይ ጊዜያት የግሉም ዘርፍ ይበልጥ የተለያዩ የቱሪስት ፋሲሊቲዎችን ሎጅ ሪዞርቶችን እዛ አካባቢ ላይ ግንባታ በማካሄድ ተጨማሪ የስራ ዕድል መፍጠር የሚችልበት አካባቢ ነው። እንግዲህ አሁን የምናነሳቸው የቱሪዝም የልማት ስራዎች አካባቢው ማህበረሰብ በአሁኑ ሰዓት እየሰራ ያለው የግብርና ስራ በአሁኑ ሰዓት እያካሄደ ያለው የንግድ እንቅስቃሴ ጋር ተናባቢና ጎን ለጎን ተጨማሪ የላይቭሊሁድ ኦፕሽን ወይም የኑሮ ማሻሻያ አማራጭ ሊሆኑ የሚችሉ ናቸው። እንደ ቱሪዝም ሚኒስቴር በአዲስ መልክ የጀመርነው እስከዛሬ እንደ ሀገርም ያልሰራንበት አዲስ ኢኒሼቲቭ የጂኦ ፓርክ ጉዳይ ነው። ጂኦ ፓርክ ለኛ ኢትዮጵያ ምድረ ቀደምት ብለን ብራንድ ቀርጸ እንደሚያስተዋውቅ ሀገር ኢትዮጵያ ስነ ምድር ፍጥረት ወይም ጂኦሎጂካል ፎርሜሽን ኦፍ አርዝ በቀላሉ ማሳየት የሚቻልባቸው ቦታዎችም ያሏት ሀገር መሆኗን አሁን እየተማርን ነው ማለት ነው። በቀላሉ በትናንትናው ዕለት ኬላ የሚባለው አካባቢ የታየው የዘቢዳር ተራራ አካባቢ በተለይ አጠቃላይ በሀገራችን ውስጥ ይሄ በስምጥ ሸለቆ ወይም ሪፍት ቫሊ አካባቢ ላይ በስነ ምድር ፍጥረት አጠቃላይ በጂኦሎጂ የበለጸገና በርካታ ማስረጃዎች ያሉት ሀገር መሆኑን ሳናቆይተናል። አሁን እሱን ተረድተን እሱን በዓለም አቀፍ መድረክ ላይ ለማስመዝገብ ነው ጥረት እያደረግን ያለነው።